በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከታቸው ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ የቻናላችን ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። በጾም በጸሎትና በሱባኤ ላይ ለምትገኙ ለእናታችን ለቅድስት ድንግል ማርያም ወዳጆች ሁሉ እንኳን ለነሐሴ 11 ቀን የጾም ፍልሰታ ሱባኤ በሰላምና በጤና አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን የሚቀበልልን የሕይወት የሰላምና የበረከትም ጾም ያድርግልን። ዛሬ በዚህ ልዩ የነሐሴ 11 ቀን ዝግጅታችን በሱባኤያችን ወቅት መንፈሳችንን የሚያንጽ በበረከትም ተካፋይ የሚያደርገን ታላቅ መንፈሳዊ ማዕድን ይዘንላችሁ ቀርበናል። አንደኛው ዕለቱን የምንባረክበት ወደ ፈጣሪያችንም የምንቀርብበት የነሐሴ 11 ቀን የዘወትር ጸሎት ሲሆን፣ ሁለተኛው ደግሞ እናታችንን በክብርና በፍቅር የምናመሰግንበት የዕለቱ የሰኞ ውዳሴ ማርያም ነው። ሦስተኛውና የመጨረሻው ደግሞ ለዚህ ለተቀደሰው የሱባኤ ጊዜ የተዘጋጀውን ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የምስጋናም ጊዜ ይሆናል። የብርሃን እናት የሆንሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከት የእናታችንን የቅድስት ድንግል ማርያም አማላጅነትና የልዑል እግዚአብሔርን ቸርነት እንድትካፈሉ በፍቅር እንጋብዛችኋለን። ይህን መንፈሳዊ ማዕድ ለሌሎች ወንድሞቻችን ይደርስ ዘንድ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ይሁኑ። አሁን ሁላችንም በያለንበት ሆነን ልቦናችንን በፍጹም እምነት ትሕትናና ፍቅርን በመሰብሰብ ወደ ዕለቱ ጸሎታችን እንዲሁም የሰኞ ውዳሴ ማርያም ምስጋናችን በአንድነት እንለፍ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣን እክድሃለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ፣ የሥጋም የነፍስን ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጠናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መታደንህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እንሰግዳለን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያምም እንሰግዳለን። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እንሰግዳለን። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል ነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛም በመስቀሉ እንድናለን፣ ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንንም ላዘጋጀልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙ ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰ ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን።
አምላክን በድንግልና የወለደች የእመቤታችን የቅድስት ድንግል ማርያም ጸሎት። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን ያድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው። ሶርያዊው ቅዱስ ኤፍሬም የደረሰው ሰኞ የሚጸለይ አምላክን የወለደች የእመቤታችን የድንግል ምስጋና። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና ዳነን። ከይሲ ዲያብሎስ ያሳታት ሔዋንን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢርን አየ። ስለዚህም ሕፃን ተወለደልን፣ ወልድም ተሰጠልን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበል፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣውም ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንድ ወልድ በሥራ ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት አገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛ አዳም ክርስቶስ በአንቺ ዘንድ ተወልዷልና። የቀድሞውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነህና ወደ መሬት ትመለሳለህ ብሎ የፈረደበትንም የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱ በሚፈቅደው እያሉ አሰምተው ንጉሥ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውን እርግማንን አጥፍቷልና የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ነፃ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነኋልና ሔዋንንም ከሞት ጻረኝነት ነፃ አድርጋታልና የምንወለድበትን መንፈስ ረቂቁን ልደት ሰጠኸን። ከመላእክት ጋር ማመሰገን። ቅድስት ሆይ ለምኝልን። የወይድ ሰዋ መላእክት ማርያምን በመንጦላት ውስጥ ያመሰግኗታል። አዳስ ጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ካንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ። ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና
ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ የምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢያምር በሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ፣ መካን ሲሏል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለመሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል፣ በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል፣ ጎኖችሽ በወርቅ አመልማል የተሸለሙ ላንቺ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል፣ ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር በለን። እናታችን ሆይ ከክፉ ፈተና ጠብቂን። የአጋንንት ድል መንሻ የብርሃን እናት ቅድስት ድንግል ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት የዓለም ፈተናና የጠላት ወጥመድ ሲከታተለን በደጅሽ ወድቀናል። የሥጋ ፈቃድ ሲፈትነን፣ የዓለም ማዕበል ሲገፋን፣ የሚታየውና የማይታየው የጠላትም እኛን ለማደናቀፍም ሲደክም መጠጊያችንና ጠባቂያችን አንቺ ነሽ። እናታችን ሆይ በኃይለኛው ኪዳንሽ በፈጣኑ ምልጃሽ ከክፉ ፈተና ሁሉ ሰውሪን። የጠላትን ወጥመድ በጥሰሽ በሰላምሽ ጥላ ስርም ጠብቂን። ድንግል ሆይ ከዓይንና ከልብ ፈተናም ጠብቂን። አእምሯችንና ልባችንን የሚረብሹ ወደ ኃጢአት የሚስቡ የክፉ ሐሳብና የምኞት ፈተናዎችን ከእኛ ርቂ። ማርያም ሆይ ከጠላት ተንኮልም አድኝን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የጥል የበሽታ የድካምና የጥፋት መረብ ሁሉ በፍልሰታሽ በረከት በጥሽልን። የቅድስና የንጽህና እናት የብርሃን ማደሪያ ቅድስት ድንግል ማርያም ሆይ ከልባችን የሚወጣውን ክፉ ሐሳብ አርቂ፣ ልባችንንም በቅዱስ ፍቅር ሙየው። በዚህ በተቀደሰው የጾመ ፍልሰታ ወቅት የልባችንን ምስጢርና በውስጣችንም የሚመላለሰውን የሐሳብን ውጊያ ይዘን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከልብ ክፉ ሐሳብ ይወጣል ብሎ እንዳስተማረን ልባችን በቅናት፣ በጥርጣሬ፣ በጥላቻና በዓለማዊ ፍላጎት ሲታወክና ሲቆሽሽ ነፍሳችን ትጨነቃለች። ቅዱስና ንጹሕ ማደሪያ የሆንሽ እናታችን ነሽና የተበከለውን የደከመውን ልባችንን በምልጃሽ አጥሪልን። እናታችን ሆይ ከልባችን በጥልቅ የሚወጣውን ክፉ አፍራሽና ኃጢአተኛ ሐሳብን ሁሉ በኪዳንሽ ጥላ ስር አርቂልን። በምትኩ ልባችንን በእውነተኛ ንጹሕና ቅዱስ በሆነው የእግዚአብሔር ፍቅር ሙይልን። ማርያም ሆይ የልባችንን ሕሊና አጥሪልን። በውስጣችን የሚመላለሰውን የቅናት፣
የትዕቢት የሐሜትና የፍላጎት ክፉ ሐሳብን ማርቀሽ አእምሯችንን ሁልጊዜ በበጎ በቅዱስና ሰዎችን በሚያንስ ሐሳብ እንዲሞላ አግዥን። ማርያም ሆይ በቅዱስ ፍቅር አድሽን። ለፈጣሪያችን ያለን ፍቅር እንዳይቀዘቅዝ፣ ለወንድሞቻችን እህቶቻችን ያለን ርኅራኄ እንዳይጠፋ ልባችንን በሰማያዊውና በእውነተኛም የፍቅር እሳት አቀጣጥይልን። ድንግል ሆይ የጠላትን የተንኮል ሐሳብ አፍርሽልን። በጸሎታችንና በጾማችን ወቅት በሕሊናችን ላይ የሚመጣውን የጥርጣሬና የስንፍናን መንፈስ አርቀሽ አእምሯችንን በሰላም በጽናትና በደስታ እንዲሞላ እናታዊ እጅሽን ዘርጊልን። ማርያም ሆይ የተቀደሰ ማደሪያ አድርጊን። አካላችን አእምሯችንና ልባችን ከኃጢአት ሐሳብም ነፃ ወጥቶ ለልጅሽ ለኢየሱስ ክርስቶስ የተዋበና የተቀደሰ ማደሪያ ይሆን ዘንድ በምልጃሽ ደግፊን። እናታችን ሆይ አንቺ ያለሽበት ልብ የቅድስና የሰላም ማደሪያ ይሆናል። የአንቺ እናታዊ አማላጅነት ባለበት ቦታ ክፉ ሐሳብና ጨለማም ስፍራ የለውም። በዚህ በተቀደሰ የጾም ወቅት በምልጃሽ ሕሊናችንን አድሽልን። እመቤታችን ሆይ ከልባችን ክፉን ሐሳብ አርቀሽ በቅዱስ ፍቅርና በሰላም ውይን። የሕያው አምላክ እናት የዘወትር መጽናኛችን ቅድስት ድንግል ማርያም ሆይ በሌሊት ስንተኛና በጠዋት ስንነሳ ሁልጊዜ እግዚአብሔርን እንድናስብ አድርጊን። በዚህ በተቀደሰው የጾም ፍልሰታ ወቅት የዕለት ተዕለት ሕይወታችንን የእንቅልፋችንና የንቃታችንን ሰዓት ይዘን በደጅሽ ወድቀናል። በዓለማዊ ሩጫና ጭንቀት ምክንያት አእምሯችን ሲበታተን በሌሊት ስንተኛና በጠዋት ስንነሳ ፈጣሪያችንን ማሰብንና ማመስገንን ሲረሳን ነፍሳችንን በባዶነትም ትደክማለች። የዘወትር ጸሎትና የምስጋና እናት የሆንሽ እመቤታችን ሆይ ልባችን ሁልጊዜ ከእግዚአብሔር ጋር እንዲገናኝ እናታዊ ገዛሽን እንሻለን። እናታችን ሆይ በሌሊት ወደ መኝታችን ስንሄድ ጥበቃውንና ምሕረቱን እያሰብን እንድንተኛ፣ በጠዋት ከእንቅልፋችን ስንነሳ ደግሞ ስለ አዲሱ ቀንና ስጦታው እግዚአብሔርን በቅድሚያ እንድናመሰግን አእምሯችንና ልባችንን አነቃቂልን። ማርያም ሆይ የሌሊት ዕረፍታችንን ባርኪልን። ማታ ወደ መኝታችን ስንሄድ የዕለቱን ውሏችንን ገምግመን በንስሐና በጸሎትም ተንበርክከን ሕይወታችንን ለፈጣሪያችን አደራ ሰጥተን በሰላም እንድንተኛ ማግዢን። ማርያም ሆይ የጠዋት ንቃታችንን በምስጋና ጀምሪልን። በጠዋት ዓይኖቻችን ሲከፈቱ የመጀመሪያው ሐሳባችን የመጀመሪያው ንግግራችንና ምስጋናችን ለልጅሽ ለኢየሱስ ክርስቶስ እንዲሆን ልባችንን በቅዱስ ፍቅር አብሪልን። ድንግል ሆይ ከሌሊት ፍርሃትና ከክፉ ሕልም አድኝን። በምንተኛበት ሰዓት ከሚመጡ የጠላት ፈተና ከድንገተኛ አደጋና ከሌሊት ድንጋጤም ሁሉ በኪዳንሽ ጥላ ስር ከልየን። ሕሊናችንን በሰማያዊ ሰላም ሞየው። ድንግል ሆይ አእምሯችንን ከዓለም ጭንቀት ማውጨው። ከመተኛታችን በፊት አእምሯችንን በዓለም ሐሳብ በገንዘብና በቁሳቁስ ጭንቀት ከመታወቅ ይልቅ በእግዚአብሔር ቸርነትና በአንቺ አማላጅነት ታምኖ እንዲያርፍ አድርጊው። እናታችን ሆይ አንቺ ያለሽበት ሕይወት በመዓልትም በሌሊትም በእግዚአብሔር ሰላም የተጠበቀ ነው። የአንቺ እናታዊ ምልጃ ባለበት ቦታ መርሳትናም ስንፍናም ቦታ የላቸውም። በዚህ በጾመ ፍልሰታ ወቅት የዘወትር ትዝታችን ፈጣሪያችን ይሆን ዘንድ ደግፊን። እመቤታችን ሆይ በሌሊት መኝታችን በጠዋት አነሳሳችንና በሕይወታችንም ዘመን ሁሉ እግዚአብሔርን እያሰብን እንድንኖር አግዥን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን።
በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽ አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎደሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። የይቅርታና የምህረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ ከልብ ከሚመጣ ቂምና በቀልም አርቂን። ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሆነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና እረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራ ቅም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነጻነት አልብሽን። ይቅርታ ማድረግ የነፍስ እረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን። የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን። ድንግል ሆይ የፍልሰታሽን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። እናታችን ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የሀገራችንን ስቃይ፣ የሕዝቧን እንባና የደሟንም ጩኸት ይዘን በደጅሽ ወድቀናል። ሀገራችን በሁከት በጥልና በልዩነት ማዕበል ስትናወጥ፣ የወገኖቻችን ሰላም ሲታወክና የንጹሐን እንባም ሲፈስ መጠጊያችንና የታመነች አማላጃችን አንቺ ነሽ። እናታችን ሆይ የሰላም ባለቤት የሆነውን ልጅሽን ኢየሱስ ክርስቶስን ምሕረትም አውርጅልን። የጥልና የልዩነትን ግድግዳም አፍርሰሽ ለሀገራችንና ለሕዝቧ እውነተኛውን ሰላም ለምኝልን። እመቤታችን ሆይ የጥልና የጦርነትን ደመና አስወግጅልን። በሀገራችን ላይ የተደቀነውን የደም መፋሰስ፣ የብጥብጥና የልዩነት መንፈስ በኪዳንሽ አርቂልን። የፍቅርና የመቻቻልን አየርም ስበኪልን። ድንግል ሆይ የንጹሐንን እንባ አብሺ። በስደት በችግርና በመከራ ውስጥ ያሉትን ወገኖቻችንን አጽናኛቸው። በየአቅጣጫው የተጨነቁትን ሁሉ በፍልሰታሽ በረከት ጎብኛቸው። እመቤታችን ሆይ
ሕዝቧን በፍቅር አንድ አድርጊ። በልጆቿ መካከል የቁጣና የቂም ዘር እንዳይበቅል የይቅርታና የወንድማማችነት ልብ በሁሉም ዘንድ ዝሪብን። ማርያም ሆይ የሀገራችንን ድንበርና ሕዝብ ጠብቂ። ሀገራችንን ከውስጥና ከውጭ ክፉ አደጋም ሰውረሽ በበረከት በፍቅርና በእድገት እንድትጸና እናታዊ እጅሽን ዘርጊላት። እናታችን ሆይ አንቺን ተስፋ አድርጋ ያፈረች ሀገር ስምሽን ጠርቶ ባዶ እጁን የተመለሰ ሕዝብ የለምና እናታዊ ምሕረትሽ ከሀገራችን አይለይ። እመቤታችን ሆይ ሀገራችንን በሰላምሽ ጥላ ስር ሰብስቢ፣ ዘላቂ ሰላምንና እረፍትንም ለምኝልን። እናታችን ሆይ ለቤተ ክርስቲያናችን አንድነትን ስጪ። የቤተ ክርስቲያን እናት የሐዋርያት መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የቅድስት ቤተ ክርስቲያናችንን ፍቅርና አንድነት ይዘን በደጅሽ ወድቀናል። በዕርገትሽ ጊዜ ሐዋርያት በአንድ ልብ ሆነው በጸሎት እንደተሰበሰቡ ሁሉ ዛሬም ቤተ ክርስቲያናችን በእውነተኛ አንድነትና በፍቅር ትጸና ዘንድ እጃችንን ዘርግተን እንለምንሻለን። እናታችን ሆይ የቤተ ክርስቲያን አካል የሆንን ምእመናን ካህናትና አበው ሊቃነ ጳጳሳት በአንድ ሃይማኖት በአንድ ፍቅርና በአንድ ልብ እንድንቆም በልጅሽ በኢየሱስ ክርስቶስ ፊት ለእኛ ለምኝልን። ድንግል ሆይ የልዩነትን የመለያየትን መንፈስ አርቂልን። በቤተ ክርስቲያናችን መካከል ጥልን፣ ክፋትንና ልዩነትን የሚዘራውን የጠላት ተንኮል በኪዳንሽ አፍርሺው። የአንድነትና የመግባባት አየርንም ስበኪልን። ድንግል ሆይ ልጆቿን በፍቅር አንድ አድርጊ። ምእመናንና አገልጋዮቿን ሁሉ በትሕትና በይቅርታና በጽናት ተያይዘው አንድ እንዲሆኑ ቅድስት ቤተ ክርስቲያንንም እንዲጠብቁ እናታዊ እጅሽን ዘርጊልን። ማርያም ሆይ አበው እረኞችን በጸሎትሽ ደግፊ። ሊቃነ ጳጳሳቱን ካህናቱንና ዲያቆናቱን በእውነት በፍቅርና በጥበብ መንጋውን ይመሩ ዘንድ የመንፈስ ቅዱስን ጸጋ አብዢላቸው። ቤተ ክርስቲያናችንን ከክፉ ፈተናም ጠብቂ። ከውጭ ከሚመጣባት ተጽዕኖ፣ ከውስጥ ከሚነሳባት መከፋፈል በምልጃሽ ጥላ ስር ጋርጅልን። እስከ ዓለም ፍጻሜ ድረስ የጽድቅና የብርሃን መብራት አድርገሽ ማቆያት። እናታችን ሆይ አንቺ ያለሽበት ጉባኤ አንድነቱ አይፈርስም። አንቺ የምታማልጅላት ቤተ ክርስቲያን አትናወጥም። በዚህ በጾመ ፍልሰታ ወቅት በምልጃሽ ተማምነናልና አንድነታችንን አድሽልን። ድንግል ሆይ የቅድስት ቤተ ክርስቲያናችን እውነተኛ ጠባቂ ሁኚ። ለልጆቿ ሁሉ ፍቅርንና አንድነትን ለምኝልን። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የዕርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ ዕርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለዕርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ ዕርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ
አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የተወደዳችሁ የፍኖተ ኤማሁስ ቤተሰቦች ጾሙን በሰላም አስጀምሮ ለብርሃነ ዕርገቷ በሰላምና በጤና ያድርሰን። በጸሎታችን ያሰብነው በልባችን የለመነውና በእናታችን በእመቤታችን ቅድስት ድንግል ማርያም እቅፍ ያስቀመጥነውን አቤቱታን ሁሉ ሰማያዊው ዙፋን አልፎ ለቤታችሁ ሰላምን፣ ለሰውነታችሁ ጤናንና ፈውስን፣ ለነፍሳችሁ ደግሞ እውነተኛውን የመንፈስ ቅዱስ ዕረፍት ያብዛላቸው። አምላካችን እግዚአብሔር ይህንን ቅዱስ ጾም የሰላም፣ የፍቅር፣ የንስሐና የመታደስ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ ፍቅር፣ የቅዱሳን አበው በረከት ረድኤትም ከሁላችን ጋር ይሆን። ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ የቅድስት ሥላሴ ቸርነት የእናታችን የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።